ተማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ሰላም ተማሪዎች እንዴት ናችሁ? ይህ ከዋሸራ አካዳሚ እየተዘጋጀ የሚቀርብ 12ኛ ክፍል የ2017 ዓመተ ምህረት የኢንተራንስ ጥያቄዎችን የምንሰራበት ይሆናል ማለት ነው። ስለዚህ ሳብጀክቱ ማትማቲክስ ነው። የ2017 ዓመተ ምህረት ነው። ባለፈው ሌሰን 1 ላይ ከጥያቄ 1 እስከ 6 ያሉትን ሰርተናል። ቡክሌት ኮዱ 292 ነው። ያው እዚህ ስለሚታይ ነው። ቡክሌት ኮዱ 292 ነው። ሳብጀክቱ ኮድ ደግሞ 02 ይሆናል። ስለዚህ ተማሪዎች ባለፈው ከ1 እስከ 6 ሰርተናል። ዛሬ ከ7ኛ እንጀምራለን ማለት ነው። ምክንያቱም ጥያቄዎችን በተለያየ ሌሰን በመከፋፈል ነው እየሰራን የምንሄደው። ሁለተኛ ሌሰናችን ነው። ጥያቄ ቁጥር 7 which one of the following expression is the correct decomposition of the rational expression to x minus 3 over x square plus x minus 2 ይላል። ይህ እዚህን ምንድነው የምንሰራው? ዲኮምፖዚሽን ነው ማለት ነው። ዲኮምፖዚሽን ኦፍ ራሽናል ኤክስፕሬሽን። የዚህ ዲኮምፖዚሽን ኦፍ ራሽናል ኤክስፕሬሽንን ለመስራት የሚያስፈልጉ መጀመሪያ ምንድነው ፋክተራይዝ የምናደርገው ዲኖሚኔተሩን ነው። ዲኖሚኔተሩን ፋክተራይዝ ማድረግ ይኖርብናል ማለት ነው። ስለዚህ ሶሉሽን ብለን ፋክተር ዘ ዲኖሚኔተር ነው። ዲኖሚኔተሩ x ስኩዌር ፕላስ x ማይነስ 2 ነው። x ስኩዌር ፕላስ x ማይነስ 2 ይሄን ፋክተራይዝ ለማድረግ ስንደምረው 1 የሚመጣ ስናባዛው ኔጌቲቭ 2 የሚመጣ መፈለግ ነው። ስለዚህ ኔጌቲቭ 2 2 እና ኔጌቲቭ 1 ነው። 2 ሲደመር ኔጌቲቭ 1 1 ይሰጣል። 2 ሲባዛ በኔጌቲቭ 1 ደግሞ ኔጌቲቭ 2 ይሰጣል ማለት ነው። ስለዚህ የx ስኩዌር ፕላስ x ማይነስ 2 ፋክተር ማን ይሆናል ማለት ነው? x ፕላስ 2 ታይምስ x ማይነስ 1 ይሆናል ማለት ነው። ስለዚህ የመጀመሪያ ስራችን ዲኖሚኔተሩን ምን ማድረግ ነው? ፋክተር ማድረግ ነው። ዲኖሚኔተሩን ፋክተር ካደረግን በኋላ የዲኮምፖዚሽን ኦፍ ራሽናል ኤክስፕሬሽን ህጎች አሉት። እነዛን ህጎች አንዱን ህግ በቀጥታ አፕላይ እናደርጋለን ማለት ነው። ኦኬ አሁን ዲኮምፖዝ ስናደርገው to x minus 3 over x square plus x minus 2 ማለት መጀመሪያ ላይ ዲኖሚኔተሩን ፋክተር አድርገናል። ዲኖሚኔተሩን ፋክተር ስናደርግ to x minus 3 over x plus 2 times x minus 1 ነው። ስለዚህ ዲኖሚኔተሩ as a product of two ፋክተር የምንጽፍ ከሆነ ህጉ ምንድነው የሚለን? a over x plus 2 ይሄን ዲኮምፖዝ ስናደርገው ፕላስ እንላለን b over x minus 1 ይሆናል ማለት ነው። ስለዚህ ይሄ አሁን ህጋችን ነው። ቀጥታ as a product of two factor የምንጽፍ ከሆነ a over x plus 2 plus b over x minus 1 ይሆናል። አሁን ይሄንን ክሮስ ማልቲፕሊኬሽን እናደርጋለን 2x minus 3 over x plus 2 times what? Times x minus 1 is equal to ይሄንን ክሮስ መልቲፕሊኬሽን ስናደርገው ወይም ሊስት ኮመን መልቲፕል x plus 2 ታይምስ ምን ይሆናል? x minus 1። እዚህ ላይ ሪስትሪክሽን x ዲፈረንት ፍሮም ኔጌቲቭ 2 እና x ዲፈረንት ፍሮም 1 ብለን ሪስትሪክሽን መስጠት ይኖርብናል። እዚ ኢኳል ቱ ይሄንን ስናደርገው a times x minus 1 ይሆናል ፕላስ b times x plus 2 ይሆናል ማለት ነው። ይሄ ማለት a times x ax minus a ይሆናል ፕላስ b times x bx plus 2 divided by x plus 2 times x minus 1 ይሆናል። አሁን እዚህ ላይ multiply both side by denominator በx plus 2 times x minus 1 ካንስል መልቲፕላይ ስናደርገው ይሄና ይሄ ካንስል ይሆናል ማለት ነው። ስለዚህ አሁን ይሄ ሁለቱ ካንስል ሲሆን ምን ይሆናል? 2x ቀጥታ ኒውሚኔተሩን ብቻ ዲኖሚኔተሩ አንድ አይነት ስለሆነ ኒውሚኔተሩ 2x minus 3 ከማን ጋር እኩል ነው? ከax plus bx plus minus a plus እዚህ ላይ b times 2 b አለን እዚህ ላይ ፕላስ 2b ይሆናል ማለት ነው። ይሄ ማለት ነው ምክንያቱም ኒውሚኔተርና ኒውሚኔተሩን እኩል አደረኳቸው። ይሄ ማለት 2x minus 3 is equal to it has common factor እዚህ ላይ common factor አለው a plus b times ምን ይሆናል? times x ሆነ። እዚህ ላይ ይሄ ደግሞ 2b plus ካስፈለገ 2b minus a የሚለውን እንወስዳለን። አሁን እዚህ ሁለቱም ሊነር ኢኩዌሽን ስለሆኑ የx ኮኤፊሺየንት እዚህ ላይ a plus b ነው። አንደኛው a plus b ከማን ጋር እኩል ነው? ከሁለት ጋር a እና b ማግኘት ግድ ይለናል። ይሄን a እና b ማግኘት ይኖርብናል። a እና b ካገኘን በእነሱ ሰብስቲቲዩት አድርገን ምን አደረግነው ማለት ነው? ጥያቄውን ዲኮምፖዝ አደረግነው ማለት ነው። ስለዚህ a plus b 2 ይሆናል። ሌላው ደግሞ minus a ካስፈለገ minus a
ፕላስ 2b ማለት ነው። ማይነስ a2 ፕላስ 2b ደግሞ ከማን ጋር እኩል ነው? ከኔጌቲቭ 3 ጋር እኩል ሆናል። ይሄ ማለት ሲምፕሊ ካስፈለገ a ፕላስ b ታይምስ x ማይነስ a ፕላስ 2b ብንለውም ችግር የለም። ስለዚህ ይሄ ማይነስ a ፕላስ 2b ማንን ሰብስቲቲዩት ያደርጋል? ማይነስ 3ን ሰብስቲቲዩት ያደርጋል። ይሄ ሊነር ኢኩዌሽን ቀጥታ በሲስተም ኦፍ ሊነር ኢኩዌሽን ይሆናል። ሲስተም ኦፍ ኦፖዚት a ፕላስ ኔጌቲቭ a አድ ማድረግ ነው። ሁለቱን ምን ማድረግ ነው? አድ ማድረግ ነው። a ፕላስ ኔጌቲቭ a ምን ይሆናል? 0 ይሆናል። b ፕላስ 2b 3b ይሆናል። 3b is equal to 2 ፕላስ ኔጌቲቭ 3 ኔጌቲቭ 1። ስለዚህ ከዚህ ላይ ስንመለከት የb ዋጋ ማንን እናገኛለን? ኔጌቲቭ 1 ኦቨር 3 እናገኘን ማለት ነው። b ኔጌቲቭ 1 ኦቨር 3 ካገኘን በቀጥታ አሁን ማንን እንፈልጋለን? ኤን መፈለግ ነው። ኦኬ አሁን ከዛኛው ሌየር የመጣ ነው። a ፕላስ b 2 ነው። ዚህ ሲምፕላይ ዛት ኤን ለማግኘት a ማለት 2 ማይነስ b ነው። የb ዋጋ ኔጌቲቭ 1 ኦቨር 3 ነው። 2 ማይነስ ኦፍ ማይነስ 3 ይሄ ኔጌቲቭ በኔጌቲቭ ሲባዛ ፕላስ ይሆናል። 2 ፕላስ 1 ኦቨር 3 ይሆናል። ሊስት ኮመን መልቲፕል 3 ነው። 3 ጊዜ 2 6 ከአንድ ጋር 7 ኦቨር 3። ስለዚህ የኤ ዋጋ 7 ኦቨር 3 ያግኝተናል። የቢ ዋጋ ኔጌቲቭ 1 ኦቨር 3 ያግኝተናል። ስለዚህ ዲኮምፖዚሽን አድርጉ ያለን 2x ማይነስ 3 ኦቨር x ስኩዌር ፕላስ x ማይነስ 2 ማለት a ኦቨር x ፕላስ 2 ፕላስ b ኦቨር x ማይነስ 1 ብለናል። በኤ ፋንታ ሳብስቲቲዩት አደርገዋለሁ። 7 ኦቨር 3 ዲቫይድድ ባይ ዋት? ዲቫይድድ ባይ ሎንግ ዲቪዥን ዲቫይድድ ባይ x ፕላስ 2 እና ፕላስ ብዬ ደግሞ የb ኔጌቲቭ 1 ኦቨር 3 ዲቫይድድ ባይ ዋት? ዲቫይድድ ባይ x ማይነስ 1 ማለት ነው። ይሄ ማለት በቀጥታ 2x ማይነስ 3 ኦቨር x ስኩዌር ፕላስ x ማይነስ 2 እዚ ኢኳል ቱ ይሄ 7 ኦቨር 3 ታይምስ ነው የሚሆነው x ፕላስ 2 ይሆናል። ምክንያቱም አሁን ተመልከቱት እዚህ ላይ a ኦቨር b ዲቫይድድ ባይ c ማለት a ኦቨር b ዲቫይድድ ባይ ምን ማለት ነው? ዲቫይድድ ባይ c ይሄ ማለት አሁን a ኦቨር b ታይምስ ዘ ሪሲፕሮካል ኦቨር c ይሄ ማለት a ኦቨር b ታይምስ c ይሆናል። ይሄንን ህግ መጠቀም ማለት ነው። ፕላስ ብለን እዚህ ላይ ፕላስ ኔጌቲቭ 1 ኦቨር 3 ታይምስ x ማይነስ 1 ይሆናል። ይሄ ማለት ቀጥታ 7 ኦቨር 3 ታይምስ x 3x ፕላስ 6 ይሆናል። ፖዚቲቭ ይሄ ማለት ማይነስ ብለን እዚህ 1 ኦቨር 3 ኤክስ ማይነስ 3 ይሆናል ማለት ነው ዲኮምፖዚሽናችን። ይሄን ካስፈለገ ደግሞ ወደ ምርጫው ተቀጥታ ለመሄድ 7 ኦቨር 3 ኤክስ ፕላስ 6 ካልኩ በኋላ ፕላስ ካልኩ ይቺ ኔጌቲቭ ታች ከወረደ 1 ኦቨር ይሄ በኔጌቲቭ ሲባዛ ይሄ በኔጌቲቭ 3 ማይነስ 3 ኤክስ ይሆናል። ይሄንን ምርጫው ላይ ይሄ ነው ማለት ነው ዲኮምፖዝ ሲሆን ይሄ ይሆናል። ይሄም መሆን ይችላል። ይሄ ግን ምርጫው ላይ የመጣው ይሄ ስለሆነ ይሄን ኔጌቲቭ እታች መውሰድ ማለት ነው ፖዚቲቭ። ስለዚህ እቺ በኔጌቲቭ ሲባዛ ኔጌቲቭ 3 ኤክስ ይሆናል። ይሄ በኔጌቲቭ ሲባዛ ፖዚቲቭ 3 ይሆናል። 3 ማይነስ 3 ኤክስ ይሆናል። ስለዚህ መልሳችን አሁን አንሰር ብለን ምርጫውን እናያለን ማለት ነው። አንሰር ካልን በኋላ ምርጫው የትኛው ነው የሚለውን እንመልከት። ኦኬ አሁን which one of the following expression is the correct decomposition of the rational expression ይለናል 2x minus 3 over x square plus x minus 2 የሚለው በቀጥታ ምርጫውን ስንመለከት ይሄ 1 over 3 minus 3x plus 7 over 3x plus 6 ማን ነው ማለት ነው ምርጫችን ቢ ይሆናል ማለት ነው። ኦኬ ስለዚህ አንሰር ብለን መልሳችን ማን ላይ ነው ያለው? ቢ ላይ ነው ያለው ማለት ነው። ስለዚህ ይሄ ሰባተኛው ጥያቄ መልሳችን ቢ ይሆናል ማለት ነው። ኦኬ ኩዌሽን ነምበር 8 let a be is an element of real number such that a is less than b and f be a polynomial function then which one of the following statement states the location theorem ነው የሚለው። ስለዚህ ሎኬሽን ቲዮረም የትኛውን ነው ስቴት የሚያደርገው ነው የሚለው ከተሰጡን ኦፕሽኖች። ስለዚህ ምንድነው ሎኬሽን ቲዮረም ባጭሩ ምንድነው የሚለው? ሎኬሽን ቲዮረም አሁን እዚህ ላይ አንድ ፖሊኖሚያል ፈንክሽን አለ። ያ ፖሊኖሚያል ፈንክሽን ኢንተርቫል ተሰጥቶናል a እና b። ስለዚህ በዛ በፈንክሽኑ ውስጥ የኤን ዋጋ ሰብስቲቲዩት ሳደርገውና የቢን ዋጋ ሰብስቲቲዩት ሳደርገው የማገኘው ሳይን ኦፖዚት ይሆናል። ለምሳሌ ኤ ሰብስቲቲዩት ሳደርገው የፖሊኖሚያል ፈንክሽኑ ዋጋ ኔጌቲቭ ከሆነና የቢ ደግሞ ሰብስቲቲዩሽን ሳደርገው የዚህ የፖሊኖሚያል ፈንክሽን ዋጋ ፖዚቲቭ የሚሆን ከሆነ በኤ እና በቢ መካከል ይሄን ፖሊኖሚያል ፈንክሽን ዜሮ የሚያደርገው አለ ማለት ነው። ስለዚህ ወይም ደግሞ የቢን ዋጋ ሰብስቲቲዩት ሳደርገው ኔጌቲቭ ሰጥቶ የኤ ዋጋ ሰብስቲቲዩት ሳደርገው ፖዚቲቭ የሚሰጠኝ ከሆነ ሳይናቸው በኔጌቲቭ እና ፖዚቲቭ የሚሰጠኝ
ከሆነ ያ በፖሊኖሚያል ፈንክሽን በእነዚህ ቁጥሮች መካከል ይህም ፖሊኖሚያል ፈንክሽን ዜሮ የሚያደርገው አለ ነው የሚለው ይሄ ነው። ስለዚህ አሁን የትኛው ነው የሚለው ወይም ደግሞ ዴፊኒሽኑን እንመልከት። ዘ ሎኬሽን ቴረም ስቴት ዛት ኢፍ ኤ ኮንቲኒዩስ ፈንክሽን ፖሊኖሚያል ፈንክሽን ከሆነ ዶሜኑ ኦል ሪል ነምበር ነው የሚሆነው። ለዛ ነው ኮንቲኒዩስ ያለው። ኤንድ ኤፍ ቼንጅስ አያችሁት ፈንክሽኑ ቼንጅስ ሳይን ኦቨር ኢንተርቫል በዚህ ኢንተርቫሉ ሳይኑ ምን መሆን አለበት? መቀያየር አለበት ሳይኑ። ዘ ሳይን መስት ቢ ቼንጅድ ፖዚቲቭ የነበርና በሁለቱ በእነዚህ ኢንተርቫል በኤ እና በቢ መካከል ኤን ስንሰጥ ወይም ቢን ስንሰጠው ኤ ስሰጥ ፖዚቲቭ ከሆነ ቢ ስሰጥ ኔጌቲቭ ወይም ኤ ኔጌቲቭ ቢ ስሰጠው ፖዚቲቭ የሚሰጠኝ ከሆነ ይሄንን ምን የሚኖረው ዜር መስት ቢ አትሊስት 10 ኦፍ ኢን ዘ ኢንተርቫል ቢያንስ ያንን ፖሊኖሚያል ፈንክሽን ዜሮ የሚያደርገው አለ ነው የሚለው። ስለዚህ እዚህ እንመልከት መልቲፕል ቾይዙን ኤ ኢፍ ኤፍ ኦፍ ኤ ኤንድ ኤፍ ኦፍ ቢ ሃቭ ዘ ሴም ሳይን ኖ ዘ ሴም ሳይን ሳይሆን ኦፖዚት ሳይን ነው መሆን ያለበት። ስለዚህ ኦፕሽን ኤ መልስ መሆን አይችልም። ኢፍ ኤፍ ኦፍ ኤ ማለት የኤን ሰብስቲቲዩት ሳደርገው ኤፍ ኦፍ ኤ ኤንድ ኤፍ ኦፍ ቢ ሃቭ ዘ ሴም ሳይን አሁንም ዘ ሴም ሳይን ከሆነ አይሆንም። ኤፍ ኦፍ ኤ እና ኤፍ ኦፍ ቢ ምን መሆን አለባቸው? ኦፖዚት ሳይን መሆን አለበት። ሲ ላይ ኢፍ ኤፍ ኦፍ ኤ ኤንድ ኤፍ ኦፍ ቢ ሃቭ ኦፖዚት ሳይን ዜር ኢዝ አት ሊስት 10 ኤፍ ቢትዊን ኤ ኤንድ ቢ በቀጥታ ይሄ ሲ መልስ መሆን ይችላል ማለት ነው። ዲ ላይ ደግሞ ስንሄድ ምን አደረገ? ኢፍ ኤፍ ኦፍ ኤ ኤንድ ኤፍ ኦፍ ቢ ሃቭ ኦፖዚት ሳይን ሆኖ ዜን ዜር ኢዝ ኤ ዩኒክ ዜሮ ነው። ዩኒክ ዜሮ ማለት አንድ ዜሮ ብቻ አይደለም፣ አትሊስት ነው። አትሊስት 10 ነው የሚሆነው አትሊስት እንጂ ዩኒክ ሊሆን ስለማይችል ስለዚህ አንሰራችን ሲ ይሆናል። ሶ አንሰር ብለን ማንን እንመልሳለን? ሲን እንመልሳለን ማለት ነው። ኩዌሽን ነምበር 9 which one of the following distribution is multimodal ነው። መልቲሞዳል የምንለው ምን ሲሆን ነው? ዴፊኒሽኑን እንመልከት። ኦኬ እንግዲህ ይሄን ጥያቄ ስንሰራ which one of the following distribution is multimodal ነው። መልቲሞዳል ማለት ምን ማለት ነው የሚለውን መልቲሞዳል means having more than one mode ማለት ነው። ያ ማለት value with highest frequency ካሉት ውስጥ highest frequency ያላቸው ማለት ነው። አሁን እዚህ ላይ በምንወስድበት ጊዜ ሞድ ስንፈልግ ዳታውን in increasing order ብናስቀምጠው ጥሩ ይሆናል። ምክንያቱም ስንመርጥ እንዳንሳሳት ማለት ነው። አሁን ለምሳሌ ኤ አንድ ጊዜ ነው 6 ያለው 7 ሁለት ጊዜ ነው 8 ሁለት ጊዜ ነው 9 1 11 ሁለት ጊዜ 13 17 ስለዚህ አሁን እዚህ ውስጥ ሞድ ማለት the highest frequent value ማለት ነው። ሞድ ማለት the highest frequent ማለት ምክንያቱም መልቲ ሞዳል ማለት having more than one mode ነው የሚለው። ስለዚህ አሁን እዚህ ላይ ሞድ ማን ነው ብንል 7 ሁለት ጊዜ ነው 8 ሁለት ጊዜ ነው 11 ስንት ጊዜ ነው ሁለት ጊዜ ይሆናል። ስለዚህ ማን ናቸው ሞድ እንጽፋቸዋለን 7 8 እና 11 እነዚህ ሞድስ ናቸው ማለት ነው። ይሄ ምን ትሪ ሞዳል ብለን እንወስደዋለን። ስንት ሞድ ነው ያላቸው? 3 ስለዚህ ያሁን ትሪ ሞዳል ብለን እንወስደዋለን ማለት ነው። ትሪ ሞዳል ብለን እንወስደዋለን። 6 አንድ ጊዜ አለ 7 ሁለት ጊዜ 8 ሁለት ጊዜ 9 1 11 ሁለት ጊዜ 13 1 17 ስለዚህ 7 እና 8 11 እኩል ስለሆኑ ድግግሞች ብዛታቸው ሞዱ ማን ነው ማለት ነው። 7 8 11 እነዚህ ሞድ ናቸው። ስለዚህ ይሄ ትሪ ሞዳል እንለዋለን። አያችሁ ይሄ ምን ይባላል? ትሪ ሞዳል የምንለው ይሆናል። ቢ ላይ ደግሞ 4 6 6 9 10 10 ስለዚህ 6 ሁለት ጊዜ ተደግሟል 10 ሁለት ጊዜ ተደግሟል። እዚህ ላይ ነው የምናስቀምጠው። እዚህ ላይ 6 እና ኤንድ 6 ኤንድ ማናቸው 10 ናቸው ማለት ነው። ይሄ ማለት ባይ ሞዳል ይሆናል ማለት ነው። ባይ ሞዳል ማለት ሁለት ሞድ ያለው ማለት ነው። ሲ ላይ 3 10 11 12 14 15 18 18 ስለዚህ ሞዱ ማን ብቻ ነው? 18 ብቻ ይሆናል ማለት ነው። ይሄ ማለት ደግሞ ዩኒክ ብቻ ነው አንድ ብቻ ነው ያለው ማለት ነው። እዚህኛው ላይ ኖ ሞድ ይሄው 12 13 15 25 ምንም የተደገመ የለም። እዚህ ላይ ኖ ሞድ ማለት ነው። እዚህ ላይ ማን ነው? ኖ ሞድ። እዚህ ላይ ስንት ሞድ አለ? አንድ ሞድ ብቻ ነው ያለው። እዚህ ስንት አለ? ሁለት። እዚህ ላይ ስንት አለ? 3 ስለዚህ መልቲ ሞዳል ማለት ብዙ ሞዳል ያለው ማለት ነው። መልቲ ሞዳል ማለት ከተዘረዘሩት ውስጥ ብዙ ሞዳል ያለው የትኛው ነው ጥያቄው። ስለዚህ ዲ ላይ ያለው ጭራሽ ሞድ የለውም። ሲ ላይ አንድ ሞድ ነው ያለው። ቢ ላይ 2 ነው። ኤ ላይ 3 ነው። ስለዚህ መልቲ ሞዳል የሚሆነው ማን ነው ማለት ነው? ኤ ይሆናል ማለት ነው። አንሰራችን ኤ ይሆናል ማለት ነው። ግልጽ ነው። አሁን እዚህ ላይ መልቲ ሞዳል ማለት ብዙ ሞድ ያለው ማለት ነው። ባጭሩ መልቲ ሞዳል ማለት ብዙ ሞድ ያለው ማለት ነው። ኩዌሽን ነምበር 10 which one of the following is an irrational number ነው የሚለው። ስለዚህ ነምበር አይዘር ራሽናል ኦር ኢራሽናል ነው የሚሆነው። ስለዚህ እነዚህ ነምበሮች የትኛው ነምበር ራሽናል ነው የትኛው ነምበር ኢራሽናል ነው የሚለውን እያየን እንሄዳለን ማለት ነው። ኦፕሽን ኤ ላይ ወይም ምርጫ ኤ ላይ 1.16222 እያለ ይቀጥላል። ይሄ ማለት ሪፒቲንግ ዴሲማል ነው።
ያ ማለት 1.162 ሪፒቲንግ ዴሲማል ምን ጊዜ ምንድነው ራሽናል ነምበር ነው። ስለዚህ አሁን ራሽናል ነምበር አይዘር ሪፒቲንግ ኦር ተርሚኔቲንግ ነው የሚሆነው። ስኩዌር ኦፍ 0.04 ማለት ስኩዌር ኦፍ 0 ስኩዌር ማለት ነው። ይሄ ማለት 0.2 ነው። 0.2 ማለት ተርሚኔቲንግ ነው ወይም 2/10 ማለት ነው። 2/10 ማለት ራሽናል ነምበር ነው ማለት ነው። ራሽናል ነምበር ካን ቢ ሪትን አዝ አ ፎርም ኦፍ a/b ስለሚሆን ቢ ዲፈረንት ፍሮም 0 ስለ 10 ዲፈረንት ፍሮም 0 ስለሆነ ራሽናል ነምበር ነው። ይሄ ሲ 3.400 ይላል። ይሄ 3.4 ማለት ነው። ይሄም ተርሚኔቲንግ ነው። ቢ እና ሲ ተርሚኔቲንግ ናቸው። 3.4 ማለትም ተርሚኔቲንግ ነው ወይም 34/10 ማለት ነው። ይሄኛውም ራሽናል ነምበር ይሆናል። ዲ ላይ ግን ስኩዌር ኦፍ 29 በምንወስድበት ጊዜ ይሄ ስኩዌር ሆኖ 29 የሚሰጥ የለም። ዜር ኢዝ ኖ ሪል ነምበር ሁዝ ስኩዌር ኢዝ 29። ለምሳሌ 5 ጊዜ 5 25 ነው። 6 ጊዜ 6 36 ነው። ስለዚህ በእነሱ መካከል ያሉ ምን ጊዜ በስኩዌር ኦፍ 25 እና በስኩዌር ኦፍ 25 እና በስኩዌር ኦፍ 36 መካከል ይሄ ማለት ስኩዌር ኦፍ 25 ሲወጣ ስንት ነው? 5 ነው። ስኩዌር ኦፍ 36 ሲወጣ ስንት ነው? 6 ነው። 5 ሌዛን ስኩዌር ኦፍ 29 ሌዛን 6 ነው። በ5 እና በ6 መካከል ነው። ስለዚህ በዚህ መካከል ስለሆነ ይሄ ኢራሽናል ነምበር ነው ማለት ነው። ስለዚህ አንሰራችን ማን ይሆናል? ዲ። ስኩዌር አድርገን 29 የሚሰጥ ቁጥር ስለሌለም ስኩዌር አድርገን 29 የሚሰጥ ቁጥር የለም። ምክንያቱም ስኩዌር ኦፍ 25 5 ነው። ስኩዌር ኦፍ 36 6 ነው። ስለዚህ ይሄ ቁጥር ስኩዌር ኦፍ 29 ደግሞ በማንና በማን መካከል ነው? በስኩዌር ኦፍ 25 እና በስኩዌር ኦፍ 36 መካከል ስለሆነ ማለት ነው። ስለዚህ ምን ይሆናል? ኢራሽናል ነምበር። ሶ which one of the following is irrational number የሚለው መልሳችን ማን ይሆናል? ዲ ይሆናል ማለት ነው። ስለዚህ አንሰራችን ዲ ይሆናል። ስለዚህ አሁን እዚህ ላይ በቀጥታ የኤ ሪፒቲንግ ነው። ሪፒቲንግ ከሆነ ራሽናል ነው። የቢ ደግሞ ይሄ ስኩዌር ኦፍ 0.04 ስኩዌር ሆኖ ይሄን የሚሰጥ አለ 0.2 በ0.2 ሲባዛ ይሄን ስለሚሰጠን በቀጥታ ይሄም ምን ሆነ ማለት ነው? ራሽናል ሆነ። ሲ 3.400 ተርሚኔቲንግ ነው። ተርሚኔቲንግ ከሆነ በቀጥታ ራሽናል ነው። ስኩዌር ኦፍ 29 ግን ስኩዌር ሆኖ 29 የሚሰጥ ቁጥር ባለመኖሩ በቀጥታ መልሳችን ዲ ይሆናል ማለት ነው። ኦኬ ኩዌሽን ነምበር 11 ኮንሲደር ዘ ፎሎዊንግ ዳታ ይለናል። ዳታችን 1 3 7 9 11 13 18 28 ነው። ከዛ በኋላ ዜን ዘ ኮኤፊሽንት ኦፍ ሚን ዲቪዬሽን አባውት ዘ ሚዲያን ኢዝ ነው የሚለው። አሁን የተጠየቁት ኮኤፊሽንት ኦፍ ሚን ዲቪዬሽን አባውት ዘ ሚዲያን ነው። ስለዚህ አሁን የነዚህን ቁጥሮች ሚዲያን መፈለግ አለብኝ። ሚዲያን ለመፈለግ ደግሞ ዘ ፈርስት ስቴፕ አሬንጅ ዘ ዳታ ኢን ኢንክሪዚንግ ኦርደር ነው። እነዚህ ቁጥሮች ኢን ኢንክሪዚንግ ኦርደር ስለተቀመጡ የመጀመሪያውን ስቴፕ አንሰራም ማለት ነው። ሁለተኛው ስቴፕ ማንን መፈለግ ነው? ሚዲያኑን መፈለግ ነው። ሶስተኛው ስቴፕ ሚን ዲቪዬሽን መፈለግ ነው አባውት ዘ ሚዲያን። አራተኛው ስቴፕ ኮኤፊሽንት ኦፍ ሚን ዲቪዬሽን አባውት ዘ ሚዲያን መፈለግ ነው። ስለዚህ የምንፈልገው ሚዲያን እንፈልጋለን፣ ሚን ዲቪዬሽን አባውት ዘ ሚዲያን እንፈልጋለን፣ መጨረሻ ላይ ኮኤፊሽንት ኦፍ ሚን ዲቪዬሽን አባውት ዘ ሚዲያን እንፈልጋለን ማለት ነው። አራት ነገሮች ነው የምንፈልገው። ሚዲያን እንፈልጋለን፣ ሚን ዲቪዬሽን አባውት ዘ ሚዲያን እና መጨረሻ ኮኤፊሽንት ኦፍ ሚን ዲቪዬሽንን ይሆናል ማለት ነው። የተጠየቁት ኮኤፊሽንት ኦፍ ሚን ዲቪዬሽን ይሆናል ማለት ነው። ኦኬ ሶሉሽን ካልን በኋላ ሶርት ዳታ ወይም ኢን ኢንክሪዚንግ ኦርደር ራሱ ተቀምጧል። ስለዚህ ራሱን የጻፍኩት ነምበር ኦፍ ነምበርስ ማለት ወይም ነምበር ኦፍ ኦብዘርቬሽን ማለት የቁጥሮች ብዛት ማለት ነው። የቁጥሮች ብዛት እዚህ ካውንት ስናደርጋቸው 8 ነው የሚሆኑት። ይሄው 1 2 3 4 5 6 7 8 ስለዚህ n is equal to 8። አሁን ሚዲያን በምንፈልግበት ጊዜ እንግዲህ የመጀመሪያው አንዱ ስቴፕ ሚዲያን መፈለግ ነው ብያቸዋለሁ። ሚዲያን በምንፈልግበት ጊዜ ዘ ፈርስት አሬንጅ ዘ ዳታ ኢን ኢንክሪዚንግ ኦርደር ነው። እሱ የመጀመሪያው ነው። ኦልሬዲ ይሄ የተቀመጠ ነው። ሁለተኛው ደግሞ ነምበር ኦፍ ፖፑሌሽናችን ኦድ ወይም ኢቭን ነው። n is equal to 8 ስለሆነ ነምበር ኦፍ ፖፑሌሽናችን ማን ነው ማለት ነው? ኢቭን ነው ማለት ነው። ስለዚህ አሁን ሚዲያን ለጀነራል ኖሌጅ ነው። ሚዲያን ኦድ በሚሆንበት ጊዜ ፎርሙላችን n+1/2 አይተም ነው። ኦድ ሲሆን ይሄ ይሆናል ማለት ነው። አሁን ኦድ ሲሆን ፎርሙላው የሆነ ኢቭን በሚሆንበት ጊዜ ሚዲያን is equal to n/2 አይተም ፕላስ n/2 ፕላስ 1 አይተም ዲቫይድድ ባይ 2 ይሆናል። ይሄ n ኢቭን። ስለዚህ አሁን የኛ የትኛው ላይ ያለ ነው? የዚህን ነው ማለት ነው። ምን መልሰው የዚህኛው ነው። ምክንያቱም ምን ስለሆነ n is equal to 8 ስለሆነ የምንጠቀመው የዚህን ፎርሙላ ይሆናል ማለት ነው። n is equal to 8 ካለ የሚዲያን ፎርሙላችን ይሄ ነው። ስለዚህ ሚዲያኑን ማግኘት መጀመሪያ ይሆናል። አሁን ቀጥታ ወደ ሚዲያን። ኦኬ ስለዚህ ሲምፕሊ this is equal to n ማለት 8 ነው። ፎርሙላውን ሚዲያን n/2 አይተም ፕላስ n/2 ፕላስ 1 አይተም ዲቫይድድ ባይ 2 ነው። ስለዚህ n 8 ነው። 8 ሲካፈል ለ2 4 ፎርዝ አይተም ይሄው ፎርዝ አይተም ፕላስ እዚህ ላይ ደግሞ n/2 ማለት 4 ነው። 4 እና 1 5 ፕላስ ፊቭዝ አይተም
ዲቫይድድ ባይ ዋት ዲቫይድድ ባይ ስንት ይሆናል? 2 ይሆናል። ስለዚህ አራተኛው ተርም ማን ነው የሚለውን እንመልከት። ኦኬ አሁን ፎርዝ አይተም ማለት የቱ ነው? 1 2 3 4 ፎርዝ አይተም ማለት 9 ነው። ፊፍዝ አይተም ማለት 11። ስለዚህ ፎርዝ አይተም ማንን አግኝተናል? 9። ፊፍዝ አይተም ደግሞ 11 አግኝተናል ማለት ነው። ፎርዝ አይተም 9 ነው። ዘ ፊፍዝ አይተም 11 ይሆናል። ስለዚህ አሁን ምን እናደርጋለን? ዚስ ኢዝ ኢኳል ቱ ካልን በኋላ ፎርዝ አይተም 9 ፕላስ 11 ኦቨር 2 ይሆናል። ስለዚህ ሚዲያኑን ስንት አግኝተናል? ሚዲያን ዘ ሚዲያን ኢዝ ኢኳል ቱ 9 እና 11 20 ሲካፈል ለ2 10። ስለዚህ ሚዲያን ኢዝ ኢኳል ቱ 10 አገኘን ማለት ነው። አሁን የሚቀጥለው የምንፈልገው ማንን ነው? ሚን ዲቪዬሽን አባውት ዘ ሚዲያን። ኦኬ አሁን ሚን ዲቪዬሽን አባውት ዘ ሚዲያን ነው። ይሄ ማለት ዘ ሚን ዲቪዬሽን አባውት ዘ ሚዲያን is equal to ምንድነው? I running from 1 up to n absolute value of xi ከእያንዳንዱ ቫልዩ ላይ ማንን እቀንሳለሁ? ሚዲያኑን በአብሶሊት ቫልዩ ከእያንዳንዱ ቫልዩ ላይ ሚዲያኑን እየቀነስኩ በአብሶሊት ቫልዩ ከዛ አድ አደርጋለሁ። ዲቫይድድ ባይ ዋት ዲቫይድድ ባይ ነምበር ኦፍ ነምበርስ። ኤናችን ስንት ነው? ኤን ማለት 8 ይሆናል። ሚዲያችን ማለት ስንት ነው? 10 ይሆናል። ኦኬ አሁን ሚዲያን ለመፈለግ ከእያንዳንዱ ዳታ ላይ ሚዲያኑን እየቀነስኩ በአብሶሊት ቫልዩ አድ አደርጋለሁ። ከዛ በኋላ ለማን አካፍላለሁ? ለነምበር ኦፍ ነምበርስ 8 አካፍለዋለሁ ማለት ነው። በዚህ መሰረት ተመልከቱት። ዳታ እዚህ ያለው ዳታ 1 ነው። ከአንድ ላይ 10 ቀንሳለሁ። ከአንድ ላይ 10 ስቀንስ ኔጌቲቭ 9 አብሶሊት ቫልዩ ሲወጣ 9 ይሆናል ማለት ነው። ፕላስ የሚቀጥለው ዳታ 3 ነው። ከ3 ላይ 10 ኔጌቲቭ 7 አብሶሊት ቫልዩ ኦፍ ኔጌቲቭ 7 ኢኳል ቱ 7 ይሆናል። ፕላስ የሚቀጥለው ዳታ 7 ነው። ከ7 ላይ 10 ስቀንስ ኔጌቲቭ 3 ይሆናል። አብሶሊት ቫልዩ ኦፍ ኔጌቲቭ 3 ማለት 3 ነው። ፕላስ የሚቀጥለው ዳታ 9 ነው። ከ9 ላይ 10 ስቀንስ ኔጌቲቭ 1 ነው። አብሶሊት ቫልዩ ኦፍ ኔጌቲቭ 1 ይሆናል። ፕላስ የሚቀጥለው ዳታ 11 ነው። ከ11 ላይ 10 ስቀንስ 1 ፕላስ ይሆናል። ከ13 ላይ 13 ይሄው 13 እዚህ ላይ ደርሰናል። ከ13 ላይ 10 ስቀንስ 3 ነው። አብሶሊት ቫልዩ ኦፍ 3 ፕላስ ይሆናል። ከ18 ላይ ይሄው ከ18 ላይ 10 ስቀንስ 8 ፕላስ 8 ይሆናል። ፕላስ ከ28 ላይ 10 ስቀንስ 18 ይሆናል። ዲቫይድድ ባይ ዋት ዲቫይድድ ባይ 8 ይሆናል ማለት ነው። አሁን እነዚህን አድ ስናደርግ ስንት ይሆናል? 9 እና 7 እዚህ ኢኳልቱ ይሄን እዚህ ኢኳልቱ እንበልና 9 እና 7ን አድ ስናደርገው 9 እና 7 16 16 እና 3 19 19 እና 1 20 20 እና 1 21 21 24 24 እና 8 32 32 እና 18 50 50 ኦቨር 8 ይሆናል ማለት ነው። ይሄ ማለት 25 ኦቨር 4 አገኘን ማለት ነው። ስለዚህ አሁን ዘ ሚን ዲቪዬሽን አባውት ዘ ሚዲያን ማለት ስንት አግኝተናል? 25 ኦቨር 4 አገኘን ማለት ነው። አሁን ዘ ሚን ዲቪዬሽን አባውት ዘ ሚዲያን ስንት አግኝተናል? 6.25። አሁን የመጨረሻ መፈለግ ያለብን ሚዲያን መፈለግ አለብን ብያቸዋለሁ። ሚን ዲቪዬሽን አባውት ዘ ሚዲያን መፈለግ የመጨረሻው የተጠየቅነው ኮኤፊሺየንት ኦፍ ሚን ዲቪዬሽን አባውት ዘ ሚዲያን የሚለውን የመጨረሻውን እንፈልጋለን ማለት ነው። መጀመሪያ ላይ ፎርሙላውን እናስቀምጥ። ኦኬ ኮኤፊሺየንት ኦፍ ሚን ዲቪዬሽን አባውት ዘ ሚዲያን ፎርሙላችን ዘ ሬሽዮ ኦፍ ዘ ሚን ዲቪዬሽን አባውት ዘ ሚዲያን ኤንድ ዘ ሚዲያን ነው ማለት ነው። ስለዚህ አሁን ዘ ሚን ዲቪዬሽን አባውት ዘ ሚዲያን ስንት አግኝተናል? 6.25 ቀላል ነው። 6.25 ሲካፈል ለስንት ይሆናል? ሚን ዲቪዬሽን ለ10 ይሆናል። ይሄ ማለት 0.625 ይሆናል ማለት ነው። ዘ ኮኤፊሺየንት ኦፍ ዘ ሚን ዲቪዬሽን አባውት ዘ ሚዲያን ስንት አግኝተናል? 0.625 አግኝተናል ማለት ነው። እዚህ ላይ ቀላል ነው። ዋናው ማንን ማግኘቱ ነው? ሚን ዲቪዬሽን አባውት ዘ ሚዲያን ይሄን ማግኘቱ ነው። ከዚህ ይሄን ካገኘን ይሄንን ለማን ማካፈል ነው? ለኮኤፊሺየንት ከተጠየቅን ለሚዲያኑ ነው። አሁን ዘ ኮኤፊሺየንት ኦፍ ዘ ሚን ዲቪዬሽን አባውት ዘ ሚዲያን ከተባል ዘ ሚን ዲቪዬሽን አባውት ዘ ሚዲያን ኦቨር ዘ ሚዲያን ይሆናል። ዘ ኮኤፊሺየንት ኦፍ ሚን ዲቪዬሽን አባውት ዘ ሚን ከተባልኩ ደግሞ ሚን ዲቪዬሽን አባውት ዘ ሚን ኦቨር ዘ ሚን። ዘ ኮኤፊሺየንት ኦፍ ሚን ዲቪዬሽን አባውት ዘ ሞድ ከተባል ሚን ዲቪዬሽን አባውት ዘ ሞድ ኦቨር ዘ ሞድ ነው። በቃ እነሱን ፎርሙላዎችን ኮኤፊሺየንት ከጠየን ሚን ዲቪዬሽኑን
ተጠየቅነው ማካፈል ነው የሚሆነው ለሚዲያን ከሆነ ለሚዲያን ለሚን ከሆነ ለሚን ለሞድ ከሆነ ስለዚህ አሁን the coefficient of the mean deviation about the median ማለት mean deviation about the median over the median ነው mean deviation about the median 6.25 አግኝቻለሁ ሲካፈል mean deviation ደግሞ 10 ነው 6.25 ለ10 ስናካፍለው 0.625 ይሆናል ይሄንን ኦፕሽኑ ላይ ወይ ምርጫው ላይ የትኛው ሌተር እንደሆነ እናያለን ማለት ነው ስለዚህ አሁን ምርጫውን ስንመለከት 5/8 8/5 1/4 1/2 ይላል ስለዚህ እነዚህን አሁን 8/5 ካንዲ ስለሚበልጥ ቢ መሆን አይችልም 1/4 ማለት ደግሞ 0.25 ነው 1/2 ማለት 0.5 ነው ስለዚህ 5/8 5/8 ማለት ስንት ነው የሚሆነው 5 ሲካፈል ለ8 0.625 ይሆናል ማለት ነው ስለዚህ መልሳችን ኤ ይሆናል ማለት ነው ስለዚህ አሁን ይሄ ማለት ስንት ማለት ነው 5/8 ይሆናል ማለት ነው ስለዚህ አንሰር ብለን አንሰር ማን ይሆናል ማለት ነው ኤ ይሆናል ማለት ነው መልሳችን ኤ ይሆናል 0.625 ን ይሄ ማለት 625 ሲካፈል ለ1000 ይሄንን ብናቃልለው 5/8 ይሆናል ማለት ነው ወደ ፍራክሽን ስንቀይረው ስለዚህ the answer is a ይሆናል ማለት ነው ኦኬ 12ኛው ጥያቄ which one of the following is true about relation ነው የሚለው relation is a set of order pair ነው ዶሜን እና ሬንጅ ይኖረዋል ስለዚህ እነዚህን ምርጫዎች ስንሄድ a the range of the relation is the set of all the first coordinate ነው false ነው ምክንያቱም ይሄ the first coordinate ሳይሆን range the second coordinate ነው ስለዚህ ይሄኛው false ነው ማለት ነው የተጠየቅነው which one of the following is true ነው የሚለው the domain and the range of the relation are equal set ነው የሚለው ዶሜን እና ሬንጅ ሁሉ ጊዜ ኢኳል ሊሆኑ አይችሉም ሲ ላይ relation from A to B is a subset of relation is any subset of the Cartesian product of the two set ነው የሚለው በቀጥታ ሲ መልስ መሆን ይችላል ዲ ላይ the domain of the relation is a set of all the second domain እንደው ምንድነው የሚሆነው second coordinate ሳይሆን first coordinate ነው ዲም false ነው ምክንያቱም the domain of the relation is the set of all it is the first coordinate እንጂ second coordinate አይሆንም ይሄ false ነው ስለዚህ መልሳችን ምን ይሆናል ሲ ይሆናል ማለት ኦኬ ስለዚህ ያው የተናገርኩት ነው ሶሉሽን ላይ A is false ነው because range is the set of all it is second coordinate the first ስላለ ነው B is false because domain and range need not be equal ምንጊዜም እኩል ሊሆኑ አይችልም ሲ ላይ definition of relation ነው relation is the set of order pair አንዱ definition ውስጥ ነው ሌላው relation from A to B is any subset of the Cartesian product of A to B for a non-empty set A and B ይላል ስለዚህ ቀጥታ C definition of relation ነው መልሳችን C ይሆናል ማለት ነው D false ነው because domain is the set of all its first coordinate እንጂ second አይሆንም so answer ብለን ማን ይሆናል ማለት ነው አንሰራችን ማን ይሆናል ሲ ይሆናል ማለት ነው ስለዚህ አንሰራችን ሲ ነው ማለት ነው ተማሪዎች የዛሬውን ክፍለ ጊዜ በዚህ እናጠናቅቃለን በሚቀጥለው ከጥያቄ 13 ጀምረን እየሰራን እንሄዳለን ስለዚህ በሚቀጥለው ሌሰን እስከምንገናኝ ድረስ ሼር ማድረጋችሁን ሰብስክራይብ ማድረጋችሁንና ላይክ ማድረጋችሁን አትርሱ ደህና ሁኑ ላልተማረ ሰው ግን